አለ የሚረዳ አለ የሚረዳ አሜን ነው ወይ እንደ ሰው እግዚአብሔር እንደ ሰው ጀጅ ቢያደርግ ኖሮ እዚህ ማናችን አንቆምም ነበር ጀጅ ቢያደርግ ኖሮ አንቆምም ነበር ግን እግዚአብሔር ይረዳል አሜን ነው ወይ መርዳት ብቻ አይደለም የእግዚአብሔር ስራ የሚረዳ ነው ብዙ ጊዜ የሚረዳን ሰው አታገኝም ባይዞ የሚረዳ ሰው ታገኛለህ ተቸግረ የሚረዳ ሰው የማያውቅም ሰው ይረዳ ማንን ምንነትንም ማያውቅ እንባይን አይቶ ጮህተን አይቶ የሆነ ነገር ጥሎብላል የሚረዳ ሰው ግን ከሚረዳ ሰው ይበልጣል አሜን ነው ወይ የሚረዳ አንድ ቀን ነው የሚረዳ ግን ዘለቄታ አለው ባንተ ህይወት አሜን ነው ወይ እግዚአብሔር ረጂ ብቻ ሰው የሚረዳ ነው አሜን ነው ወይ ሰው አይረዳም ሰው አንድ ቀን ብንቸገር ብናወራው አንድ ቀን ከንፈር መጥቶ ነው የሚያልፍ እግዚአብሔር ግን ለዘላለም ነው የሚረዳ ለዚህ ነው እኮ ነው የሚሸከመ እንደኛ ኃጢአት እንደኛ ጥፋት እንደኛ በየቀኑ ለሚንከባለ በኃጢአት የሚንከባለ ሰው የሱ መረዳት ባይኖር ነው ማን ይሸከመናል እንደ ባህሪያችን እዚህ ያለ ሁላችን የተለያየ ባህሪ ያለን አንዱ እግዚአብሔር ግን ሁላችን እንደ ባህሪያችን ተሸክሞናል እንደ ጠባያችን ክብር ለመንፈስ ቅዱስ አሜን ነው ወይ እግዚአብሔር በሉ የሚረዳ ብቻ ሳይሆን በሉ የሚረዳ ውስጥን የሚያውቅ ነው ውስጥን የሚያዳምጥ ነው ክብር ለመንፈስ ቅዱስ ይሁን ሃሌሉያ አሜን ክብር ለጌታ ይሁን በዚህ መንፈስ በእግዚአብሔር ቃል እንገባለን እግዚአብሔርን ቃል በዚህ መንፈስ እግዚአብሔርን ቃል ጥቂት እንካፈላለን ክብር ለኢየሱስ ይሁን አሜን ደስ ብሏችኋል አሜን አለ በጌታ በዚህ ቤት አለ በኃይል አለ እግዚአብሔር በዚህ ቤት ክብር ለጌታ ይሁን ዛሬ የምንካፈልበት ሐሳብ በዚህ በያዕቆብ መልእክት ላይ ያለውን ሐሳብ ከዛ ከምዕራፍ 1 ቁጥሮችን አንዳንድ ቁጥሮችን አልፈናለፈ ያለን አብረን እናያለን ክብር ለኢየሱስ ይሁን የሰሞኑን በጌታ ፊት እየጸለኩ ነበር እግዚአብሔር በልቤ ላይ ያከበደውን መልእክት ነው ይዤ የመጣሁት በዚህ ቦታ እግዚአብሔር ዛሬ የሚናገረን ነገር አለ የሚያወራን ነገር አለ ክብር ለእግዚአብሔር ይሁን የያዕቆብ መጽሐፍ እንደ መልእክት እንደምታውቁት ለአማኝ የተጻፈ መልእክት ነው አማኝ በዚህ ምድር ላይ በዚህ በመንኖርበት ምድር ላይ እንዴት አድርገን በእምነትና በውጤታማነት እንዴት መገለጥ እንዳለብን እንዴት መመላለስ እንዳለብን የሚናገር መጽሐፍ በዋናነት መልእክቱ የአማኝን ህይወት ላይ ፎከስ ያደረገ ነው የአማኝን ህይወት አማኝ በእምነት እንዴት አድርጎ በዚህ ምድር ላይ ወክ ማድረግ አለበት እንዴት መገለጥ አለበት እንዴት በተጽኖ መታየት አለበት የአማኝ ህይወት መቼም እግዚአብሔር በዚህ ምድር ላይ ስንኖር የማንችለውን ሸክም የማንኖረውን ኑሮ ህይወት አልሰጠንም የማናልፈውን መንገድ ማንሰነብትበትን ህይወት አልሰጠንም ክብር ለኢየሱስ ይሁን የምንኖረውንና እንድናሸንፈው እንድናልፍበት ፍሬ እንድናፈራበት የተሰጠን ህይወት ነው ወደኛ የመጣው እውነት የተቀበልነው እውነት የምንኖረውና እውነትን ደግሞ በተጽኖ የምንገልጥበት በተጽኖ በተገለጠ እውነትን እንድንገልጥ እውነት ወደኛ መጥቷል ያ እውነት ክርስቶስ ነው ያ እውነት ህይወት ነው ያ እውነት የእግዚአብሔር ቃል ነው ያ የእግዚአብሔር ቃል የተቀበልነው እውነትን እንዴት አድርገን በዚህ ምድር ላይ በምንኖርበት በዚህ በምናልፍባት በዚህ ምድር ላይ እንዴት ክርስቶስን እንግለጠው ይሄን እውነት እንዴት በእምነት እንግለጠው እንዴት እናሳይ እንዴት በተጽኖ የተለየ ህይወት በእኛ ይታይ አማኝ ካላመነው ሰው የሚለይበት ትልቁ ነገር አለባበሱም አይደለም ንግግሩም አይደለም ህይወቱ ነው የተካፈለው ከክርስቶስ ህይወት ነው የምንገልጠው ህይወት ነው በልዩነትም የሚገልጠን ህይወት ነው ህይወት ደግሞ በብዙ ፈተና ውስጥ አልፋል በብዙ ማዕበል ውስጥ አልፋል በብዙ በመውጣት በመውረድ ውስጥ አልፋል በእነዚህ ሁሉ ግን የምናልፍበትን ድልድይ እግዚአብሔር አስቀምጦታል የሚገርማችሁ በአዲስ ኪዳን እና በብሉይ ኪዳን የብሉይ ኪዳን እውነት ኮስታራ ነው አጋላጭ ነው ደባቂም አይደለም አሳልፎ ሰጪ ነው የብሉይ ኪዳን እውነት ኮስታራ ነው ማለት ኃጢአተኝነትን ያጎለዋል ድካምን ያጋልጠዋል ማንነትን አለመቻልን ያጋልጠዋል የአዲስ ኪዳን እውነት ግን እውነት ብቻ አይደለም ጸጋም አብሮ ነው የመጣው አሜን ነው ወይ ክብር ለኢየሱስ ይሁን እንደዛ ነው እውነትና ጸጋ በእኛ ውስጥ አደረ ይላል ያ ጸጋ
ኃጢአትን የሚሸፍን ከኃጢአት ጋር የሚተባበር ሳይሆን ኃጢአት ላይ ስልጣን እንዲኖረን የዚህ ምድር ኑሮ የዚህ ምድር ፈተና የምናሸንፍበትን ብቃት አቅም ጉልበት ነው የሰጠን። አሜን ነው ወይ? የብሉይ ኪዳን እውነት ብቻ ነው፣ ደረቅ ነው፣ አይምርም፣ አይራራም፣ አሳልፎ ሰጪ ነው፣ ማንነትን አጋላጭ ነው፣ አይደብቅም። ሰርተህ ከሆነ ሰርተሃል ይልሃል፣ ልክህን ያሳያል። በቃ እንደማትችል አውቀህ እንድትመላለስ ያደርጋል። የአዲስ ኪዳን እውነት ግን ጸጋው ግን አቅም ሰጠን፣ ጸጋው ኃይልን ሰጠን፣ የምናልፍበትን የምናሸንፍበትን አልፈን የምንሄድበትን ብቃት። አሜን ነው ወይ? ብዙ ሰዎች የእግዚአብሔርን ጸጋ በአዲስ ኪዳን የመጣውን ከእውነት ጋር የመጣውን ጸጋ መለማመጃ ያደርጉታል። መለማመጃ አይደለም። ጸጋ ኃጢአትን እንድንለማመድ ሳይሆን ኃጢአትን የሚተባበር ሳይሆን ኃጢአትን እንዳንሰራ ባጣነው አቅም ላይ አቅም ሰጪ ነው። አሜን ነው ወይ? የሚደግፍ ነው፣ የሚረዳ ነው፣ የሚያሻግር ነው። ክብር ለእግዚአብሔር ይሁን። አሜን ነው ወይ? ብዙ ሰዎች ከዳኑ በኋላ ኃጢአትን ከመጀመሪያው ልክ ከዳኑ በኋላ ኃጢአትን እንጆይ ያደርጉታል። ለምን ባል የብሉይ ኪዳን እውነትና የአዲስ ኪዳን እውነት ልዩነቱ አልገባቸውም። ጸጋ የመጣበት ዓላማ ኃጢአትን እንድንለማመድና ለኃጢአት ሊያቀርበን ሳይሆን በኃጢአት ላይ እንድንሰለጥን የበላይ እንድንሆን ነው ተሰጠን። ክብር ለእግዚአብሔር ይሁን። በዚህ ዙሪያ ላይ ያዕቆብ በዚህ በያዕቆብ መልእክት ላይ ዋናው በእነዚህ ሁሉ የአማኝ ሕይወት ያመነ በክርስቶስ ኢየሱስ ጽድቅን የተካፈለ ሰው የሚያልፍበትን ሕይወትና በሚያልፍበት ነገር ውስጥ ጠርቶ የሚወጣ የተገለጠ የጸና በእግዚአብሔር ፊት የሚታይ ሕይወት። አሜን። ሐሳቤ ከኔ ጋር ናችሁ? የተገለጠ ሕይወት። ለዚህ ነው ያዕቆብ ሲናገር ምዕራፍ 1 ቁጥር 3 ላይ ልዩ ልዩ መከራ ይላል። ልዩ ልዩ ፈተና፣ ከቤትም ከውጭ የሚመጣ ፈተና፣ ከውጭ ወደኛ የሚወረወር ፈተና፣ ከውጭ የሚመጣ ማዕበል፣ ከጠላት ይሁን ከሰው ይሁን ከዓለም ይሁን ከምን ይሁን የሚመጣ ፈተና አለ። እምነታችን የሚፈታተን ሚነቀንቀን ሚያታክተን ዘልቀን ወደፊት እንዳንራመድ ተክቶ የሚይዘን ልዩ ልዩ ላይ የተለያየ መከራ ነው። አንድ አይደለም፣ ሁለት አይደለም፣ ልዩ ልዩ መከራ እንፈተናለን ይላል ያዕቆብ ሲናገር። ውጫዊና ውስጣዊ ፈተናን ለያይቶ ምዕራፍ 1 ቁጥር 3 ላይ የውጫዊ ፈተናን ማዕበል ያነሳል። ቁጥር 13 ላይ ደግሞ የውስጥ ይላል። የውስጥ ፈተና ከምኞት ከመፈለግ ከኒዳችን የተነሳ ከውስጥ ወጥቶ የሚያውከን እንዳንጸና እንዳንቆም በእምነት እንዳንገለጥ። ይሄ የተጻፈው ለአማኞች ነው፣ ለአሕዛብ አይደለም። ላመኑት በክርስቶስ ኢየሱስ ቦርናገን የጽድቅን ጉዞ ለጀመሩት ነው። ከውስጥና ከውጭ የሚመጣ ፈተና አንዴት አድርጎ ነው አጥርቶ አጸንቶ እምነታችን የሚገልጠው። ቁጥር 3 ላይ ምን የሚለው ልዩ ልዩ መከራ ሲደርስባችሁ ይላል። እንደምን ቁጠሩት? ተናገሩ። እንደ ሙሉ ደስታ ቁጠሩት። ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም ይላል የመፈተናችሁ ምስጢር እምነታችሁን ለማጽናት ትዕግስትን ያመጣል። እምነት ያስባለው ፈተና ነው። ባይዘ እምነትን እምነት ያደረገው ፈተና ባይኖር እምነት አይመጣም። እምነት የሚባል ነገር አይኖርም። እምነት ያደረገው እምነትን በእምነት እንዲጠራና እምነት እንዲባል ያደረገው ፈተና ነው። ወርቅ ያስባለው ምንድነው? እሳት ነው። ወርቅ ሆኖ ዋጋው ውድ የሆነው ስም የተሰጠው እኮ ያለፈበት መንገድ ሳይበገር ራሱን አጥርቶ የወጣበት ኳሊቲ እኮ ነው ወርቅ ያስባለው። እምነት የሚያደርገው የምናልፍበትና እምነታችንን ለመንካት ወደኛ የሚወረወሩትን የትኛውን ውስጣዊና ውጫዊን ማዕበል አሸንፎ የሚወጣ እምነት የማይታይ ነው። እምነት በመንፈስ የሚታይ ነው። እምነት የማይጨበጥ ነው። እምነት በአካል በፊት ከአሁን ግን በእምነት የሚታይ ነገር ግን አለ። ላየነው ነገር እንዳንደርስ እዚህ ጋር በአካል የሚመጣ በሐሳብ የሚመጣውን ለመወገድ ምን ያስፈልገናል ሲባል ትዕግስት።
እንደምናሸንፍ ማወቅ፣ ያመነው ነገር ሪል እንደሆነ ማወቅ፣ ያመነው ነገር እርግጠኛ እንደሆነ ስናውቅ እንታገሳለን። እያመመንን እየወጋጋን ምቾት እየነሳን። ለምን? ትዕግስት ምንን ትወልዳለች? ጽናትን ትወልዳለች። ጽናትን ታመጣለች። መሰንበት መቆየት ለምኑ? ላየነውና ላመንበት ነገር። ሐሳቤ ከኔ ጋር ናቸው። ላመንበት ነገር ያመንነው ነገር ከሌለ ግን ሾርት ካት እንቆርጣለን። አንታገስማ፣ አንቆይማ። በብዙ ነገር እንድታዩ በጣም ከልብ ስሙኝ። በጌታ የሚቀልላችሁ ነገር አለ። እግዚአብሔር ተናግሮኝ ይሄን መልእክት እየመጣሁት ማትታገሱ ከሆነ አምናችሁ ማትታገሱ ከሆነ አቋራጭ የምትወዱ ከሆነ ያያችሁትን ነገር አትቀበሉትም። ያያችሁት በትዕግስታችሁ ልክ የሚወሰን ነው። በመሰንበታችሁ ልክ የሚወሰን ነገር ነው። ወዳያችሁት ነገር የምትወጡት ያምናችሁትን ያህል መታገስን የመከራው ብዛት ሳይሆን የጽናታችሁ ብዛት ነው እምነታችሁን ወደ እናንተ የሚስቡ። ለዚህ ነው ያዕቆብ ሲናገር ትዕግስት ላይ ትዕግስት ፍጽምናን ከዛ ወደ ሙላት ወደ ፍጽምና የመጣብን ፈተና አሸናፊ መሆናችንን የበላይ መሆናችንን ፍጽምና ማለት የመጣብን ነገር አንበርክኮ መንገድ አስቀይሮ ሐሳብ አስጥሎ ሳይሆን እሱ ራሱ መጥቶ በመጣበት ሲሄድ አንተ በቆምክበት ስትጸና ፍጹም ነህ፣ አሸንፈሃል። አሜን። ክብር ለኢየሱስ ይሁን። አሸንፈሃል። እግዚአብሔር በውስጣችን የሚፈልገው እሱ ነው። ፈተና መፈተን መናጥ የሆነ ነገር መደረግ ከምን አንጻር ስበት ካየነው ነገር ነው። ያየነው ነገር ለምን እንፈተናለን? ምንድን ነው ያየነው? ለምን እንፈተናለን? ለሁለት ነገር እንፈተናለን። አንድ ውስጣዊ ምኞታችን ይፈትነናል። ሁለት ያየነው ነገር በጣም ዋጋ ያለው ታላቅ ነገር ሲሆን ግን ወደዛ እንዳንገባ ወደኛ የሚወረወር ከውጭ የሚመጣ ማዕበል አለ። ሊያስጥለን፣ መንገድ ሊያስቀይረን። ለዚህ ነው ቁጥር 13 ላይ የውስጣዊ መናወጥን የውስጥ ኒድ ሰው በገዛ ምኞቱ እንዴት እንደሚናጥ በፍላጎት እንዴት እንደሚናጥ ከውስጥ በተነሳ ፍላጎት ያለ እግዚአብሔር ዕውቀት ያለ እግዚአብሔር ቃል መሰረት የሚመጡ ምኞቶች አሉ። ከውስጥ የሚመጡ በቃል ያልሆኑ በእግዚአብሔር ቃል እውነት ያልታነጹ ምኞቶች፣ መሰረታቸው የእግዚአብሔር ቃል ያልሆነ ምኞቶች ግን መንፈሳዊ ሽፋን ያላቸው እውነት የሚመስሉ የሚያናውጡን በሐሳብ የሚመጡ ከማየት የሚመጡ ከውስጥ ግን ሲመጣ እምነትን ያናጋል። እግዚአብሔር በክፉ አይፈትንም። ማንም በራሱ ምኞትና ፍላጎት ይፈተናል። ፍላጎት ከውስጥ መጽሐፉ ለዚህ ነው በፈተና የሚጸና ክብር ለኢየሱስ ይሁን። በፈተና የሚጸና የተባረከ ነው። መጨረሻው ለካ ጸንተው የተዘጋጀውን ክብር መቀበል ክርስቶስን መግለጥ ነው። ወደ እግዚአብሔር ዓላማ ማደግ ነው። ይህን ካልኩ በኋላ በጣም ዋና አድርጌ መናገር የፈለኩት ከቁጥር 19 ጀምሮ ያለውን ሐሳብ በጣም ወሳኝ ሐሳብ ነው። ቁጥር 13 ላይ 19 ላይ ሄዱልኝ። ከ19 በፊት ከቁጥር 16 ያለው ላምብላችሁ። እንዴ የተወደዳችሁ ወንድሞች ሆይ ምን አትሁኑ? አትሳቱ። ምንድነው መሳት? ከላይ የመጣንበትን ሐሳብ ያዙት። አትሳቱ ይላል። በጎ ስጦታ ፍጹም በረከት ከየት ነው ይላል? የነገር ሁሉ ምንጭ፣ የነገር ሁሉ መነሻ፣ የነገር ሁሉ መጀመሪያ ከላይ ነው፣ ከምድር አይደለም። ከላይ ነው የሚመጣው። በረከት ቢሆን፣ ደስታ ቢሆን፣ ሰላም ቢሆን፣ እረፍት ቢሆን ከማን ነው? ከላይ ነው። አንብብላችሁ ሙሉ። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት ከአባት ይወርዳሉ። በእርሱ ዘንድ መለወጥም ከመዞ የተነሳ የሚያልፍ ጥላ የለም። የፍጥረት ሁሉ በኩራት እንድንሆን በገዛ ፍቃዱ
በእውነት ቃል ምን አደረገን? ወለደን። ኢየሱስ ክርስቶስ ጌታ ነው። አየ መነሻችን ከተወለድንበት ነው የሚጀምረው። የነገር ሁሉ ምንጭ ከተወለድንበት ዕውቀት ነው የሚጀምረው። የተወለድነው በእውነት ቃል ወለደን። የእውነት ቃል ነው ወለደን። በዚህ እውነት ውስጥ እንድንኖር ነው። አትሳቱ የሚለው ለምንድን ነው የምንስተው? ከተወለድንበት ምንጭ መላቀቅ፣ ፍላጎቶቻችን በእነዚህ በመጣንበትና በገባንበት ኪዳን አለመመሰል። የዚህ ሁሉ ምንጭ ምንድነው ችግሩ ካላችሁ አለመዘጋጀት፣ ለቃሉ ዕውቀት ለቃሉ እውነት አለመዘጋጀት፣ ለመሰራት ለመማር ለመለወጥ አለመዘጋጀት። ይሄ ሐሳቡ የተጻፈው መልእክቱ ለአማኝ በጌታ በኢየሱስ ክርስቶስ አምኖ ስደት ውስጥ ላሉት ወንድሞች ተጻፈ መልእክት ነው። እንደኛ ቦርናጌ ለሆኑት አትሳቱ። በጎ ስጦታ የነገር ሁሉ ምንጭ ከላይ ነው። ስለዚህ ያኛውን ሐሳብ የላይኛውን ፍቃድ የላይኛውን ፕሮግራም ካላወቅን እንስታለን። በምኞት እንስታለን፣ እንሰክራለን፣ መንገድ እንለቃለን፣ አጎራሚ እንሆናለን፣ ተሳዳቢ እንሆናለን። ለምን? ምንጩን ስተነዋል። አትሳቱ ስል ቀላል እንዳይመስላችሁ። አትሳቱ። የበረከትና የሰላም ሁሉ ምንጭ ከእግዚአብሔር የሆነ ነገር ሁሉ መምጫው አንድ መንገድ ነው። ስለፈለግንም አይደለም፣ ስለጣርንም አይደለም። መንገዱ አንድ ነው። አስቦ በእውቀት ቃል በወለደን በእግዚአብሔር ፍቃድ ውስጥ ነው ያለው። አሜን። ክብር ለመንፈስ ቅዱስ ይሁን። በዛ ውስጥ ነው ያለው። ራስን ለእውነት ማዘጋጀት እኛ ጋር ያለውን እውነት ይገልጣል። ለመለወጥ ያዘጋጀን። ለዚህ ነው እኛ የእውነትን እምነት የተካፈልነው። አሜን። የእውነትን እምነት ተካፍለናል። ያ የእውነት እምነት በሕይወታችን ውስጥ የሚፈጥረው ከእግዚአብሔር የሆነውን ዘር በውስጣችን የሚያሳድገው ምን ሲሆን ነው? ስንዘጋጅ፣ ራሳችንን ስናቀርብ። ካልፈቀድን አያሳድገንም። ካልፈቀድን አይሰራብንም። የሚሰራብን ስንፈቅድ ነው። ክርስትና ወረት አይደለም። በደመ ነፍስ አንነዳም። አስቦ ነው የወለደን። ከታሰብንበት ውጭ ከወጣን እንስታለን። አስቀድሞ እግዚአብሔር አስቦ አቅዶ በእውነት ቃልና በእውነት መንፈሳዊ ነገር ወልዶናል። ከዛ መስመር ከወጣን ግን እንስታለን። ግን እንስታለን። የእግዚአብሔር ቃል በከንቱ ይፈስብናል፣ ግን አንለወጥም። ቸርች በከንቱ እንመጣለን፣ ግን አንለወጥም። ለምን? ስተናል። የእውነት ቃልን ስተነዋል። ለእግዚአብሔር ቃል ራሳችን አላዘጋጀነው። የእውነትን ቃል ለመቀበል ልባችን ዝግጁ አይደለም። ቀጥሎ ያዕቆብ የተናገራቸው ነገሮች እናያለን። ቁጥር 19 እዩት። የተወደዳችሁ ወንድሞቼ ሆይ ይላል፣ አስተውሉ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን። ሰው ሁሉ ምን ይሁን? ለመስማት የፈጠነ። አሁን ብዙ አይታችሁ ከሆነ ሰው ለመስማት ይፈጥናል። ቸርች ራሱ እኮ መተን 40 ደቂቃ ከሚሰበከው ስብከት በኋላ ኮፊ ታይም ላይ የምናወራት ነገር አይሟችን ለምትቀረው እዚህ የሚሰበከውን እንረሳዋለን። መስማት ጆሮ ብቻ ነው። ማዳመጥ ከልብ ጋር ነው የሚገናኝ፣ ከልብና ከማስተዋል ጋር ነው። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ይሁን። ይብታን ለክልካችሁ ይላል። ባለፈው ሳምንት ቴዲ አካፍሏን ቃል ምን እንዳካፈለ ማን ነው የሚነግረኝ? ቴዲ አትንገረኛል። ምን እንዳካፈለ ሚስ አርገን ከሆነ ከንቱ ነው ማለት ነው። እነዚህ ሰም ፌስቡክ ላይ አይታችሁ ወይ መስማት ማለት መመለስ ትችላላችሁ። ሰምተናል ግን አልሰማንም እንዴ? አላስተዋልንም ማለት ነው። ካልመለስን አላስተዋልንም። አሁን ቃሉ በከንቱ እየፈሰሰ ነው ማለት ነው። እስካልለወጠ እግዚአብሔር ረዳቴ በምን ቃል አላካፈለን? ሁለተኛ ቆሮንቶስ ምዕራፍ 1 ላይ አልተናገረም?
እግዚአብሔር ኢንቨስት ሊያደርግብን መጥቶ ግን የልባችን ጥማትና የአይምሮአችን ዝግጁነት ከሌለ የቃሉ ዕውቀት ወደ ልባችን ፈሶ እንደ ቃሉ ሊለውጠን አይችልም። የምንለወጠው የሰማነው ቃል ወደ ውስጥ እዚያው እየተራበስ ዛቁት ነው የሰማሁት እየተራበስ ልጆች ከልጅ የእግዚአብሔር ቃል ሲናገርን ለዚህ ቀን የተመጣው ቃል ለእያንዳንዳችን ሕይወት ላይ እግዚአብሔር ሊሰራ የፈለገው ነገር አለ። አሜን። እግዚአብሔር በከንቱ ይናገራል ወይ? ህዝቡን በከንቱ አይሰበስብም ካለ ከሰበሰበ የሚሰራ ነገር አለ። አሁን ሰው ሲሰማም ለራሱ አይሰማም፣ ለእንትና ነው የሚሰማው። ለሆነ ሰው ይሰማል፣ ለራሱም አይሰማም። ሲሰማም ሰማው ይላል፣ ግን አላስተዋለም። እዚህ ጋር ያዕቆብ ወንድሞቼ ሆይ ይላል ለመስማት የፈጠንን ለመናገር የዘገየን መስማት ከነፍስ ጋር ማዋሄድ መስማት የእግዚአብሔርን ቃል ዕውቀት ሕይወት የሆነው ቃል መሰረታዊ የሆነ የእግዚአብሔር እምነታችን የሚያድገው በሰማነው እውነት ነው። እምነት የሚያድገው በሰማነው በተገነባነው ዕውቀት ላይ ነው። አለዛ ሰይጣን አያስመስልም። ያለንን አቅም ነው የሚያውቀው ሰይጣን። ፋይዳ የምናደርግበትን ዕውቀት ነው የሚያውቀው ሰይጣን። ሲመጣ የምንመልስበትን የምንመክትበትን የእግዚአብሔር ቃል የቆምንበትን ጽናት ነው ሰይጣን የሚያየው። መንፈሳዊ ነገር የሚያድግ ነገር እምነት እኮ ያድጋል። እምነት ያድጋል፣ በእግዚአብሔር ቃል ዕውቀት ያድጋል። ለመስማት ሰው መስማት አይወድም። ሰው መስማት አይወድም። አይተኮን ብዙ የሚያወራ ሰው ታገኛለህ። መስማት አንዳንድ ቁጭ ብለህ ስታወራው ሰው ለመስማት ትዕግስት የለውም ለማውራት። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ እነ ማርያምን እነ ማርታ ቤት ሲመጡ ማርያም እግሩ ስር ተቀምጣ ምን ታዳምጠው ነበር ይላል። ቁጭ ብላ ታዳምጠው ነበር። ያቺ ግን ትባክን ነበር። መባከን ብቻ ሳይሆን ድምጽ ትልካለች። እራት ማይና ግዥኝ እያለች አታግዘኝም እያለች። ማርያም ግን መልካሙን መርጣለች ይላል። መስማት መልካም ነገር ማንን? የእግዚአብሔርን ቃል ዕውቀት ሕይወት የሚሰጠውን እውነት ያለበትን ሕይወት ያለበትን እስትንፋስ ያለበትን የእግዚአብሔርን ቃል። ክብር ለመንፈስ ቅዱስ ይሁን። አሜን ነው ወይ? እግዚአብሔር ወደዚህ መረዳት ያሳድገን። አዎ ለመስማት የፈጠነ ይሁን፣ ለመናገር የዘገየ። ብዙ መናገር ውስጥ ሰለሞን ብዙ መናገር ብዙ ስድር ይገኛል። ብዙ መስማት ውስጥ ግን ብዙ ነገር እናተርፋለን። አስተዋይ ነን። ለዚህ ነው የምንሰማ ብቻ ሳይሆን የምናዳምጥ። ማዳመጥ ከልብና ከማስተዋል ጋር ነው የሚያገናኘው። የሚያዳምጥ ሰው መንገዱን ጠንቅቆ ያውቃል። ማዳመጥ ማለት ማስተዋል ነው። የቃሉን ምስጢር ከሕይወት ጋር ማዋሄድ ነው። ዛሬ እግዚአብሔር የሚናገረኝ ለኔ ነው። መንገዴን እንዲቀይር፣ ሕይወትን እንዲቀይር እግዚአብሔር በመመላለሴ ውስጥ ወክ በማድረግበት በዚህ ምድር ላይ እንዴት አድርጌ መሄድ እንዳለብን እየተናገረኝ ነው። ልምምዶችን ሊሆን ይችላል፣ የግል የራሴን የቤተን ልምምድ ሊሆን ይችላል፣ ከቤተ ጋር ያለ ኑሮ ሊሆን ይችላል። ብዙ ተናጋሪ ከሆንኩ መቀነስ እንዳለብኝ ማዳመጥን፣ ጆሮ መክፈትን። የሚሰማ በእርጋታ ይቀመጣል። ከምን ከመከራ ስጋት ምን ይሆናል? ምን የሚሆን ብዙ የሚናገር ብዙ የሚያወራ የሚሰማ ማንን? እግዚአብሔርን የሚሰማ እግዚአብሔርን የሚሰማ በእርጋታ ይቀመጣል፣ አይናወጥም። የሰማውን እውነት ያውቃል። የሚያልፍበትን መንገድ ያያል። የሚሻገርበትን መንገድ ያያል። የሚሰማ በእርጋታ ይቀመጣል። ከመከራ ስጋት መከራ የለም አይልም። ከመከራ ስጋት መከራ አለ። መከራው ቢበዛ አይሰጋም። የሰማው እግዚአብሔር ያሻግረዋል፣ አቅም ይሰጠዋል፣ ጉልበት ይሰጠዋል። አሜን። ክብር ለኢየሱስ ይሁን። መስማት ለቁጣ የዘገየ ይሁን። ለቁጣ ሰው ይቆጣል። ቁጣ በተለይ ቁጣ የምለው ኖርማል ይሄ ምድራዊ ቁጣ ያልኩት ቁጣ እውነት ሲነገር መስማት ማለት
የእግዚአብሔር ቃል ሲነገር፣ የእግዚአብሔር ቃል ሲቆንን፣ የእግዚአብሔር ቃል ሲገስጸን መስማት የማይፈልግ መታዘዝን የማይፈልግ ከራሱ ዓለም መውጣት የማይፈልግ የሚቆጣ እኔ አንዳንድ ጊዜ እግዚአብሔር ምስክር በጌታ ፊት ነው የማወራው። እስቲ ያወርድ ያለችው አንዳንድ ጊዜ የሆነ ነገራኝ መቀበል ያቅተኛል። እውነት ነው ያለችው ለተወሰነ ደቂቃ ግን ይቆረብጥኛል። ነውም ቻሌንጅ አድርግና ታዞር ሳይታይ እውነት ነው ተመልሽ እግዚአብሔር ተመልሽን ሶሪ ነው የሚላት ይቅርታ እውነት አንዳንድ ጊዜ ቶሎ ለመቀበል አንችልም። እንቆጣለን፣ ቶሎ እንበሳጫለን። ዲፈንድና በቃ መመለስ ነው። ሪሲቭ አናረገውም፣ አንቀበለውም። እውነት ነው። ውሸትን ማንም ሰው እንድንቀበል አይገፋብንም። እውነትን መቆጣት እውነትን ባለመቀበል ከእውነት ጋር ባለመስማማት ለምን ያለንበትን ነገር መውደድ ያንን ማስመሰልን ወይ በይሄ ምቾታችን እንዳይናጋ የቆምንባትን መንገድ ላለመልቀቅ እንቆጣለን። ልክ አይደለም ሲባል ነው ልክ ነኝ እንዴት ትለኛለህ? እኔ እኮ እንዲህ ነኝ። እግዚአብሔር ይሄን መንፈስ ይስበረው። አሜን። ክብር ለኢየሱስ ይሁን። አትቆጡ ይላል። አትቆጡ ቁጥር 21 እንዲህ ይላል፣ ስለዚህም እርኩሰትንና ተንሰራፍቶም የሚገኘውን የክፋትን አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በምን በትህትና ተቀበሉ፣ በየዋህነት ተቀበሉ። የክፋትን ትርፍ አስወግዱ። ይሄ ባይዞ ለአማኝ ነው ተጻፈው፣ ለኛ ነው ተጻፈው። ሰዎች የክፋትን መንገድ ይሄዱ መልቀቅ አይፈልጉም፣ መተው አይፈልጉም። ልክ አይደሉም፣ ግን በዛ ውስጥ የሚያገኙት እርካታ ስላላቸው መልቀቅ አይፈልጉም። ክፉ ነው መንገዱ፣ ጣዖ መንገድ ነው። እግዚአብሔር የለበትም፣ ሕይወት አይገለጥበትም፣ እውነት የለበትም። ነገር ግን ትርፍ አለው። ለምኑ? ለጊዜው የሚረኩበት የማይለቁበት ትርፍ። ትዝላችሁ ከሆነ ሐዋርያት ሥራ ምዕራፍ 16 ላይ እነ ጳውሎስ እየሰበኩ ያገለገሉ ያቺ ሟርት መንፈስ ያለባት ሴትዮ ከኋላቸው እየመጣች ምን ትላቸው ነበር? እነዚህ የተባረኩ እያለች በመብላችሁ ሱን ቃል ሐዋርያት ሥራ ምዕራፍ 16 ይላል። ወደ ጸሎት ስፍራም ሲሄዱ የሟርተኛ መንፈስ የነበረባት ለጌቶቿም እየጠነቆለች በብዙ ትርፍ ታመጣ የነበረች አንዲት ገረድ አገኟት። እርሷም ጳውሎስና እኛን እየተከተለች የመዳንን መንገድ የሚናገሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስም ግን ተቸገረና ዞር ብሎም መንፈሱን ከእርሷ እንዲወጣ በኢየሱስ ክርስቶስ ስም ብሎ እንዳዘዘ እርሷም በዚያም ሰዓት መንፈሱን በዛ ወጣ። ጌቶቿም ለቁጥር አሰዘኛ ጌቶቿም የትርፋቸው ተስፋ ምናቸው ተስፋ አያችሁ የትርፋቸው ተስፋ እንደወጣ ባዩ ጊዜ ተቆጡን። ጳውሎስ ላይ ተስፋው አጋንንቱ ግን ያወጣው አጋንንቱ ግን ተስፋ አለው። በየቀኑ በህይወታቸው የሚያመጣው ነገር አለው። የአጋንንት መውጣት ሳይሆን የሴትዮ ነፃ መውጣት ሳይሆን በዛ በኩል የሚመጣ ነገር የሚያስደስታቸው ከዲጋ ናቸው። አሜን ነው ወይ? ተስፋ በወጣ ጊዜ ተቆጡላል። አንዳንድ ሰው እግዚአብሔር የለበትም ሐሜት ይወዳል፣ ማማት ይወዳል። ሐሜት ውስጥ የሚገኝ የውስጥ እርካታ አለው። እግዚአብሔር የሚጸየፍበት ነገር
እግዚአብሔር የማይወደውን ነገር እያየ በዛ ትርፍ የሚጠብቅ ሰው አለ። ከዛ ነገር መውጣት የማይፈልግ ማገዶ የሚጨርስ የማይለወጥ የእግዚአብሔር ቃል በከንቱ ይፈሳል፣ ወደ ልቡ ዘልቆ የማይገባ ቸርች ይመጣል ይሄዳል፣ መንፈሳዊ ስርዓት ሁሉ ይደረጋሉ። የእግዚአብሔር ቃል የማይለወጥ ልብ፣ ማስተውል ልብ፣ የዛ የክፋቱ ትርፍ ተስፋ የሚያደርጉትን ተስፋ የሚያደርጉ እግዚአብሔር በዚህ በኩል በቃሉ በኩል የሚናገረውን ሳይሆን በመንገዶቻቸው ላይ የሚያስደስታቸውን ያችን የደስታን ተስፋ የሚተባበሩ የሚከታተሉ ሰዎች መለወጥ የማይፈልጉ። ስለዚህ እንደዚህ አይነት ሰዎች እምነታቸው ጸንቶ አይወጣም። እግዚአብሔርን በእውነት አይገልጡትም። ለምን? የቃሉ እውቀት የላቸውም። ቃሉ ከመንፈሳቸውና ከህይወታቸው ጋር አይዋሄድም። ዛሬ እግዚአብሔር የሚናገረን መንገዶቻችን በዚህ በምንኖርበት ምድር ላይ ወክ የምናደርግበት የምንመላለስበት በምን አይነት ህይወት ነው? ምንድን ነው የሚለየን? ከኔ ጋር ናቸው? አሜን ነው ወይ? ምንድን ነው የሚለየን? ልብስ፣ መኪና፣ ቤት አይደለም። የሚለየን ነገር ያስፈልገናል አይደል? አሜን ነው ወይ? የተጽዕኖ ሰው መሆን በምን? በእምነትና በእግዚአብሔር ቃል እውነት ውስጥ በሚገኘው ጽናት ብርታት። እኛን የሚገልጠን የሆነ የተቀበልነው ኪዳን አለ፣ የገባንበት እውነት አለ፣ የቀመስነው እውነት አለ፣ የገባንበት ኪዳን አለ። እኛን የሚወክል እኛን የሚገልጠን እግዚአብሔር ወደዚህ መንፈስ ያምጣን። ከእንደነዚህ አይነት አስተሳሰብና አመለካከት ያለችው ሰዎች እንዴት ነው የምንለየው? በእነዚህ ሰዎች ራሳቸውን ብቻ ለሚጎዱት እንደዚህ አይነት አስተሳሰብና አመለካከት ያላቸው ሰዎች የሚዘሩት አመጽ አለ፣ የሚያጋቡት ነገር አለ፣ የሚረጩት ጽዋ አለ። የሚረጩት የነሱ ምቾት የሚያስቀናን የነሱ መንደላደል የኛን የሚያስቀና የሚመስል የሚረጭ መንፈስ አለ። ዛሬ እግዚአብሔር መንፈስ ይስፈረው። አሜን ነው ወይ? ድሎት አይደለም። ሰው ከእግዚአብሔር ጋር ተጣልተው ከጸጋ ርቆ ከቃሉ እውቀትና እውነት ርቆ ሰላም የለውም። ቅድም ቴዲ እንደጸለየው የለውም። ይሄ የዋህነት እግዚአብሔርን ቃል በየዋህነት መስማት በቅንነት መስማት እናውቀዋለን። ብዙ ሰው የእግዚአብሔር ቃል እውቀት አለው። ብዙ ሰው ቴዎሎጂን ያነበዋል። ቴዎሎጂ የተማረ መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ አንብቦ የጨረሰ የእውቀት ብዛት ያላቸው ሰዎች አላቸው። እውቀት ህይወት መሆን አይችልም። እውቀት ህይወት አይገልጥም። እግዚአብሔርን መፍራት ክብር ለእግዚአብሔር ይሁን። አሜን ነው ወይ? ብዙ ያወቁ የሳቱ ሰዎችን አይተናቸዋል። ብዙ እውቀት ያላቸው አቤት ያላቸው የተገረምንባቸው ግን መንገድ የሳቱ የእግዚአብሔር የልቡ ሐሳብ ያልገባቸው መጽሐፍ ቅዱስ አለማወቅ ጥሩ ነው ያልኩ አለማወቅ ራሱ ሌላ ችግር ነው የሚያመጣው። የእግዚአብሔር ቃል እውቀት ከሌለን ሌላ እውቀት ነው የሚጋባበት። ሰው ባዶ ከሆነ ባዶ በሆነበት ቦታ ላይ የሚሞላ ሌላ ነገር ነው። የእግዚአብሔር ቃል እውቀት ሙላት ከሌለን የእግዚአብሔር ቃል መረዳት ከሌለን ሌላ መረዳት ነው የሚጋባበት። እውነት ውሸት? እውነት ነው። አዎ እውነት ነው። ምን ያለ የእግዚአብሔር ቃል እውቀት አለን? ሰይጣን በየቀኑ ለሚጠቅስልን ጥቅስ የምንመልሰው መልስ በምን? በመንፈስ ሆነን ከገባብን ከተገነባብን ከተሰራንበት ነገር እየቀዳን የምንመልሰው ነው። እግዚአብሔር ቃል ሲመጣ ለኔ ነው ብሎ መስማት ምን ይፈልጋል? ቅንነት ይፈልጋል። አሜን። ምን ይፈልጋል? ቅንነት ይፈልጋል። ቅንነት ከሌለ ያኔ እግዚአብሔርን ቃል ከራሳችን ጋር የምናገናኘው እዚህ ቁጭ ብዬ ለሱ ነው ይሄ ስብከት ለሱ ነው ወይ ለሷ ነው። ይሄ ቅንነት አይደለም። እዚህ ቸርች ይሄ የለም። ክብር ለኢየሱስ ይሁን። አይፈጠርም። አሜን። ክብር ለእግዚአብሔር ይሁን። እንደዚህ መንፈስ በህይወታችን አይሰራም። በእኛ ቸርች ላይ አይሰራም። አሜን ነው ወይ? ትህትናን እንለብሳለን። ትህትናን ከጌታ እንማራለን። ያንን ትህትና በህይወታችን እንገልጣለን። አሜን። እኔ በሉፍቴ በትህትና
መታወቂያዬ ነው። ቅንነት በሎ መገለጫዬ ነው። የኔ ህይወት ነው በሎ ለሚያምን ሰው ይሁንለት። ያስ አዎ ይሄ ነው ህይወታችን የሚለካን ይሄ ነው። ግን የእግዚአብሔር ቃል ሲናገረን መንገዶቻችንን እንፈትሻለን። እግዚአብሔር ምስክሬ ይሄ በማመልከው በጌታ ስም ያለው ይሄን ቃል ሳነብ ህይወቴን ነው ያየሁት። ህይወቴን ነው ከዚህ በፊት ሰብኬያቸው ይሄን ህይወቴን ነው ያየሁት። የምናገረውን እሆናለሁ ወይ? የምናገረውን ማልሆን ከሆነ ግን የምናገረውን ማልሆን ሌላ ነገር የሚገልጥ ሰው ሆንኩኝ ቃሉ በሌላ እየሰራ አይደለም። ሳይሆኑ የሆኑ ሰዎች አሉ። ራሳቸው ሳይሆኑ አንተን ሁን የሚሉ፣ አድርግ የሚሉ፣ ክፈል የሚሉ፣ ቅረብ የሚሉ ሆኖ ግን መናገር የማይጠበቅብህ ምሳሌና አሜን ነው ወይ? ለዚህ እኮ ነው ያዕቆብ ሲናገር በእነዚህ ሁሉ ማዕበል ውስጥ ተፈትኖ ጠርቶ ተገልጦ የሚወጣ መንፈሳዊ እምነታችን አሜን ነው ወይ? በእነዚህ በውጭና በውስጥ ከሁሉ ውስጥ ተንጦ ጠርቶ የሚወጣ እውነተኛ የክርስቶስ መገለጫ የሆነ ሕይወት አሜን። ክብር ለኢየሱስ ይሁን። ሕይወት ዋጋ የተከፈለበት ሕይወት መምጣት እግዚአብሔር በእያንዳንዱ ቀን በሕይወታችን ኢንቨስት ባረገው ቃሉ መጠን ይጠይቅልናል። እንጠየቃለን። ማን ጠየቅ እንዳይመስላችሁ አይደለም ሌላ ሰው አይደለም እግዚአብሔር። እኔ በየቀኑ እዚህ ቆሜ ሰብከን ሰው ማይለወጥ ሆነ በጣም ነው ውስጥ የሚቃጠለው። ሰው እንደ እግዚአብሔር ቃል ባንደ ማይለወጥ ሆነ የእግዚአብሔር ቃል መጥቶ ማይነካው ሆነ አዝናለሁ። ልቤ ይሰበራል። አዝናለሁ። ውስጤ ይቆጣል። ዋይ ይሄ ሰው እየተቀበለኝ አይደለም ወይ ደግሞ ያለ ቦታ ቆም ያለው ወይ ነስቻለሁ ወይ የሚቀበለኝ ህዝብ አይደለም ጥያቄ ውስጥ ይገባል። እንኳን እግዚአብሔር በቀና ልብ የእግዚአብሔርን ቃል የእውነት በየዋህነት መቀበል፣ ሁሉ ጊዜ ለእግዚአብሔር ቃል እውነት መዘጋጀት። ወደ ቸርች ስንመጣ በግን ብንሆን የእግዚአብሔር ነገር ስናስብ ልባችን ፍንግት ማለት አለበት፣ መከፈት አለበት። መንፈሳዊ በምንም ተአምር እዚህ ያደገን ሰዎች ነው ይውላችሁ። አሁን ልጆቼ ባስረዳቸው አይገባቸው። ከትምህርት በፊት መጪ እንደዚህ አድርግ እሺ ትላለች፣ ትረሳለች። እንደዚህ ልጅ ነች። ግን ከ5-6 ዓመት በኋላ አትረሳውም። የፈለገ ነገር ይሁን የቤታችን ህግ እንዲህ ነው። የቤት ከውጭ ስትመጪ ይሄ መሆን አለብሽ ትቀበላለች። ህጉ የቤት ህግ ነው። ወደ እግዚአብሔር ቤት ስንመጣም ሆነ የእግዚአብሔር ነገር ስናስብ ልጅነት አይታይብን፣ ህፃንነት አይታይብን፣ አለማድረግ አይታይብን። የግል ነገሮቻችንን ከእግዚአብሔር ጋር እናገናኝ፣ ከአምልኮ ጋር እናገናኝ። ያ እኮ ነው ማደግ፣ ያ እኮ ነው መለወጥ፣ ያ እኮ ነው በእግዚአብሔር ቃል ጽናት ማደግ፣ ያ እኮ ነው እምነት። የግል ኑሯችንን ፈተና ከእግዚአብሔር ጋር ነው። ምን ነፃነት ምን ያለቅስ ሆነ አላደግንም፣ እያሸነፍን አይደለም፣ እየወጣን አይደለም። እዚህ ቆሜ የእግዚአብሔርን ቃል እየተናገርኩ በሀሳብ የምትተሩ ከሆነ ምን ታደርጋላችሁ? እግዚአብሔር ሁለንተናዊ ነገሮቻችን ይፈልገዋል። ቸርች ስንመጣ የፈለገ ነገር አልፈን ሊሆን ይችላል። ውጤት ስንመጣ አራግፈን እዚህ ስንገባ ወደ እግዚአብሔር ቤት ነው የመጣ ነው። አሜን ነው ወይ? እያመመን ሊሆን ይችላል፣ እያነከስን ሊሆን ይችላል። ለምን? እግዚአብሔር ቁርጠኝነታችን የሚያየው የልባችን መዘጋጀትና የመንፈስ ቅዱስ ኃይል መጠባበቃችን ነው የሚያየው። ለዛ እኮ ጸጋ የሚባል ነገር የመጣው። ቅድም ብያቸዋለሁ። ብሉይ ኪዳን ቢሆን ኖሮ አሁን የምናደርጋቸው ማኩረፍ፣ ማልቀስ፣ ማጉረምረም የግድ ነው። አቅም የለንም። ማውቀ እውነት ብቻ ነው ያለው። እውነቱ ደግሞ ወቃሽ ነው፣ አጋላጭ ነው፣ አይምርም። በአዲስ ኪዳን ግን የእግዚአብሔር ጸጋ አሜን ነው ወይ? ባለከመን ነገር ላይ ባዛለን ነገር አቅም የሚሰጥ ጉልበት የሚሰጥ ደግፎ የሚያቆም ህመም የሚያስረሳ ጭንቀት የሚያስረሳ የቤትን ገበና የሚሸፍን
ደግፎ የሚያቆም ማያጋልጥ አሳልፎ የማይሰጥ ይሄ ጸጋ የሚሰራው ጸጋውን እንደ እግዚአብሔር እርዳታ ጸጋ ወደ ጸጋ ዙፋን በምን የሚመጣ ነው? በምን? በእምነት የሚመጣ ወደ ጸጋ ዙፋኑ በእምነት ቅረቡ ነው የሚለው። ከነድካማችሁ ቅረቡ ነው የሚለው። ቅረቡ ነው የሚለው። ወደዛ ስንመጣ እኮ ነው ብድግ የሚያደርግ። እንደመጣ እንዳንመለስ ብድግ። እንዴ ቅድም አልነበርኩም? ቅድም እንዲህ ልቤ ተሰብሮ አልነበረም? ቅድም አቀማጥቼ አልነበረም? እንዴ እግዚአብሔር እናየዋለን የእግዚአብሔርን ቃል። አሜን ነው ወይ? ደግፎ እንደሚያቆም ከኛ እንዳልሆነ በእኛ እንደማይሆን በሱ እንደሆነ በሱ እንደቆምን የምናውቀው ወደ ጸጋ ዙፋኑ በእምነት መቅረብ እንደማንችል አውቃለሁ። የሚያስችል ጸጋ አለ። አሜን አለ ጸጋው። በምን? በየዋህነት በቅን ለትሑታን ጸጋ ይላል። ለትሑታን ጸጋ። ትሕትና ማለት አለማወቅ፣ ትሕትና ማለት ሞኝ፣ ትሕትና ማለት የሆነ ፋራ አይደለም። አውቆ ከእውቀቴ በላይ እዚህ ያለው ይበልጣል። አሜን ነው ወይ? ከችሎታው በላይ ችሎታው ይበልጣል። ከኔ ድካም በላይ የሱ ብርታት ይበልጣል። አሜን። ክብር ለእግዚአብሔር ይሁን። ያለ እውቅና መስጠት ነው። ለዛ እውቅና መስጠት ነው። ሉቃስ ምዕራፍ 8 አንዴኒ ምዕራፍ 8 ሂዳችሁ ልጨርስ ነው። ብዙ አልይዛችሁም። ይህን ነገር ጌታ ኢየሱስ ነው የተናገረው። ቁጥር 15 ላይ መልካም መሬት ላይ የወደቀ እርሱ መልካምና በጎ ልብ ቃሉን ሰምቶ የሚጠብቅ በመጽናትም ፍሬ የሚያፈራ ናቸው። በመልካም መሬት ላይ የወደቀ የእርሱ መልካምና በበጎ ልብ ቃሉ የተቀበለው የሰማ የሚጠብቃት በመጽናትም ፍሬን የሚያፈራ ናቸውና ቁጥር ያዕቆብ ላይ ቅድም ባነሳሁላችሁ ይላል ቃሉን የሚናገር እንጂ ሰሚዎች ብቻ አትሁኑ፣ ራሳችሁን አታታልሉ። ቃሉን የሚሰማ ነገር ግን የሚለውን የማይፈጽም ቃሉን የሚሰማ የሚለውን የማይፈጽም ሰምተዋል፣ ግን የሚለውን የማይፈጽም ቃሉና ሕይወቱ የማይገናኝ ቃሉና ሕይወቱ የማይዋሄድ የተፈጥሮ ፊቱን በመስታወት አይቶ ሲወጣ እንደሚረሳ ሰው ሉቃስ ላይ የሚናገሱ ነው። በመልካም መሬት ላይ የወደቀ ፍሬ፣ በመልካም ተዘጋጀ አፈር ላይ የወደቀ ፍሬ በቅሎ ብዙ ፍሬ እንደሚያፈራ በመልካም ልብና በበጎ ልብ በመልካም ልብ የእግዚአብሔርን ቃል ሰምቶ የሚቀበል የሚጸናበት ብዙ ፍሬ ያፈራል። አሜን። ክብር ለእግዚአብሔር ይሁን። አቆረፋችሁ? አሜን። ብዙ ፍሬ ይላል። ብዙ ፍሬ ማናፈራ ከሆነ የእግዚአብሔር ቃል ወህይወታችን እየመጣ ግን ካልሰራብን ቃሉ በከንቱ እየፈሰሰ እንዳይሆን እየተላለፍን እንዳይሆን ዘመናችን በዚህ ውስጥ እያለቀ እንዳይሆን ቁጥር 21 ወደ ኋላ ለመለስላችሁ ይላል። ቁጥር 21 ስለዚህ እርኩሰትና ተንሰራፍቶም የሚገኘውን ክፋት አስወግዳችሁ ነፍሳችሁን ማዳን የሚያስችለውን በውስጣችሁ የተተከለውን ቃል በትህትና ተቀበሉት። በውስጣችን የፈሰሰው የእውነት ቃል አለ። ቅድም የተወለድንበት አትሳቱ፣ በጎ ስጦታ፣ ፍጹም በረከት ከላይ ነው ካለ በኋላ አስቦ በእውነት ቃል ወለደን። በምን ቃል? በእውነት ቃል። ያ ቃል በውስጣችን አለ። ያ ቃል የሚሰራ ቃል ነው። ያ ቃል የሚለውጥ ቃል ነው። የሚያድስ ቃል ነው። አትሳቱ ያለው ይህንን እውነት ባለመኖር፣ በዚህ እውነት ባለመጽናት
ይህን ቃል በህይወታችን አለመግለጥ ፍሬ አለማፍራት እንስታለን። አሜን። እንስታለን። ተናጋሪዎች ብቻ አትሁኑ። ተናጋሪዎች ብቻ አትሁኑ። ቃሉን የሚናገሩ ቃሉን የሚያደርጉ እንጂ ሰሚዎች ብቻ አትሁኑ። ራሳችሁን አታታልሉ። ራሱን የሚያታልሰዋል ሰሚ ብቻ ተናጋሪ ብቻ ግን ወደ ህይወቱ አንድም ነገር የማይገለጥበት ፍሬ የማያፈራ ግን መንፈሳዊ ሽፋን አለው። መንፈሳዊ ንግግር አለው። ንግግሩ መንፈሳዊ ነው፣ ህይወቱ ግን መንፈሳዊ አይደለም። እግዚአብሔር ከዚህ መንፈስ ይጠብቀን። አሜን። ይሰውረን። አሜን። ይሰውረን። እግዚአብሔር ዛሬ የሚናገር እግዚአብሔር ምስክር እኔ አምኜ ነው የምናገረው። ለምን እግዚአብሔር ሌላ ሐሳብ ነበር ሰው ጌታ መንፈስ ወደዚህ ነው። ለምን ወይ ለኔ ነው ወይ ለአንድ ሰው ነው እግዚአብሔር እየተናገረ ያለው ወይ በዚህ ሚዲያ ለሚሰሙ ሊሆን ይችላል። እንዲልና መጨረሻ አንቀራለች ቁጥር 25 ላይ ነገር ግን ይላል። በጣም ሞዱት ይላል። ነገር ግን ያካሁን ከላይ ጀምረን የመጣንበትን ሐሳቡን አንስቡና ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸና ሰምቶም የሚያደርግ አሜን። የሚጸና ማለት ጽናት የፈለገው ጽናትን የሚነካካ ጽናትን የሚያናጋ ህይወታችን የሚነካካ ብዙ ነገር አለ። ቅድም እንዳለው ፈተና ስለሆነ በዚህ ሁሉ ውስጥ ግን ሰምቶ በሰማው ቃል ጸንቶ የቆመ የጸና እግዚአብሔር ጽናትን ይጨምርብን። አሜን። በኢየሱስም ይጨምርብን። ጽናት የሚጸና ማያወላውል አቋራጭ የማይፈልግ ጸንቶ የሚቆምባት የሚጸና የሰማውን የሚያደርግ የማይረሳ ሰው በስራው ምን ይሆነ ነው? አሜን። ደግሞ አለች ቁጥር 21 ነገር ግን ይላል። ትከኔ ጋር በለው ግድላችሁ ነገር ግን በለው ነገር ግን ነፃ የሚያወጣውን በለው ፍጹሙን ሕግ ተመልክቶ የሚጸና የሰማውን የሚያደርግ የማይረሳ ሰው በስራው የተባረከ ይሆናል። ሃሌሉያ! የተባረከ ይህ በጎ ስጦታ ፍጹም በረከት ከላይ የሆነው ያ እግዚአብሔር ለሰማው ሰው በረከቱን ይለቃል፣ ሰላሙን ይለቃል፣ እረፍቱን ይለቃል፣ ጤናው ይባረካል። አው የሰማው ቃል የሚጸና ሰው እውነተኛ አምልኮ እሱ ነው። ክብር ለመንፈስ ቅዱስ ይሁን። አሜን። ይሄ ህይወት ነው የሚያስፈልገን። ዛሬ ምንድነው ያወራነው? ሳምንት ጠይቃችኋለሁ። ክብር ለኢየሱስ ይሁን። አሜን። በየቀኑ እግዚአብሔር የተናገረን ነገር ለምን እንደተናገረን ካላስተዋልን ከትላንትና ፈቀቀልን ባይዘ ተማሙቆ መውጣት የኛ ስራ አይደለም። አሜን ነው ወይ? ዛሬ እግዚአብሔር ለምን እንደተናገረኝ አንድ እርምጃ መቀየር አለብኝ። ትላንትና የኖርኩበት ትላንትና አቻም አምናም በምንመላለስበት ህይወት ምንመላለስ ከሆነ እያደግን አይደለም። ማደግ ማለት እኮ መንፈሳዊ መረዳትን መጨመር፣ መንፈሳዊ ጽናትን መጨመር፣ እምነታችን መጨመር፣ የአምልኮ ስርዓታችን መጨመር፣ ከእግዚአብሔር ጋር ያለ ነገር መጨመር እኮ ነው ማደግ። አሜን ነው ወይ? እሱ እኮ ነው። አምናም ካቻምናም ዘንድሮም አንድ አይነት ህይወት ወጋው በኢየሱስ ስም መለወጥ። ምናመልከው እግዚአብሔር መንፈስ ነው፣ የሚለውጥ ነው፣ የሚያድስ ነው፣ የሚቀይር ነው፣ የሚያሻግር ነው። በሰማን ቃል መጽናት። አሜን። እግዚአብሔር ማስተዋልን ያብዛልን፣ ጥበብን ያብዛልን። አሜን። የሚሰማ በጸና በዛ እውነት ካለ የእግዚአብሔር በረከት ወደ ህይወቱ ይመጣል። እግዚአብሔር እንደ ቃሉ ያሻግራል። አሜን። እግዚአብሔር በኢየሱስም ይሄን መንፈስ በህይወታችን ላይ ያዋሂድልን፣ ከህይወታችን ጋር ይዋሂድ በኢየሱስ ስም። መረዳታችን ይጨምር፣ ጽናታችን ይጨምር፣
ከእግዚአብሔር ጋር ያለ ነገር ይጨምር። በጌታ በኢየሱስ ክርስቶስ ወደዚህ እውነትና ወደ ሙላት እንዳንጠጋ የሚጎትተን ሰንሰለት በኢየሱስም ይበጠስ፣ በኢየሱስም ይበጠስ። ሽፋን የሆነብን ድካም የሆነብን አይኗችን የሚይዝ ልባችን የሚይዝ የትኛውም ተጽዕኖ በስሙ ስልጣን የፈረሰ ይሁን፣ የፈረሰ ይሁን፣ ይፍረስ። ጸልያለን። ሜላቶሶ ፕራጃና ማንዶባ ጄታ ጎረባ ሀዳቦሲያ እግዚአብሔር በህይወታችን በልዩነት እንድንገለጥ ይፈልጋል። በቤታችን በልዩነት፣ በስራ ቦታ በልዩነት፣ በከተማ ውስጥ በልዩነት፣ የልዩነት ህይወት። አሜን ነው ወይ? ልዩነት። ቆመን ጸልይ። እኔ በልዩነት እገለጣለሁ በሉት። እግዚአብሔር በልዩነት እንዲገለጥ በሉ። ቃሉ ወደ እኔ መጥቷል። የቃሉ ጉልበት በሉ ይለውጣል በሉ። የቃሉ ኃይል በሉ ያሻግራል፣ ያጸናል። የጠላትን ጉልበት በሉ ከህይወቴ ያፈርሳል፣ ከመንገዴ ያፈርሳል። ለኔ ድል ይሆናል፣ ለኔ በረከት ይሆናል፣ ለኔ መውጣት ይሆናል። ለሚያምን ሰው ይሁንለት፣ ለሚያምን ሰው ይሁንለት። አዲስ ነገር ይሆናል፣ አዲስ ነገር ይሆናል። እግዚአብሔር እንደ ቃሉ ነው። ሰምቶ በሰማው ቃል የሚጸና የሰማውን የሚያደርግ በህይወቱ ላይ መከናወን ይሆናል። በህይወቱ በረከት ይሆናል። በህይወቱ ድል ይሆናል። በህይወቱ ትላንትና ያልቻለውን፣ ትላንትና ያቆመውን፣ ትላንትና ያደከመውን ተሻግሮ ማለፍ ይሆናል። ተሻግሮ ማለፍ ይሆናል። እግዚአብሔር ያሻግራል። እግዚአብሔር ያሻግራል። ራዶጎሶ ፕራጃና ማንዶባ እግዚአብሔር ያሻግራል። እግዚአብሔር ያሻግራል። አቻካቻና ያቆመን ነገር ዘንድሮ አያቆመንም፣ አሁን አያቆመንም። ምክንያቱም የሰማነው ቃል ሕያው ነው። ያሻግራል። ጸጋው ይደግፋል። ጸጋው ኃይልን ይሰጣል። ጸጋው አቅምን ይሰጣል። ጸጋው ያሻግራል።